ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። ኢትዮጵያ በአፍሪካ ከፍተኛ ስንዴ አምራች ሀገር መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሚቀጥሉት 6 ወራት የታላቁ ህዳሴ ግድብ ሪባን እንደሚቆረጥ ተገለጸ። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በኢትዮጵያ የታካሚዎች የሜዲካል ቦርድ የዲጂታል ሰርተፍኬት አገልግሎት ተጀመረ። የፈጠራ ሐሳቦችን በስፋት ወደ ተግባር መለወጥ እንዲችሉ የሚደረገው ማበረታቻ መጠናከር እንዳለበት ተገለጸ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አብነት ታደሰ ነኝ። አብራችሁን ቆዩ። ኢትዮጵያ በአፍሪካ አንደኛ ስንዴ አምራች ሀገር መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ኢትዮጵያ በዚህ ዓመት 8.4 በመቶ የኢኮኖሚ እድገት ለማስመዝገብ አቅዳ እየሰራች መሆኑን ጠቅሰው ባለፉት 8 ወራት በእያንዳንዱ ዘርፍ የተመዘገቡ አመላካች ውጤቶች ከታቀደው በላይ ማሳካት እንደሚቻል የሚያሳዩ ናቸው ብለዋል። በግብርናው ዘርፍ አነስተኛ ይዞታ ያላቸው አርሶ አደሮች የሰብል ሽፋን አምና ከነበረበት 17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደጉን ገልጸዋል። በስንዴ ልማት በመኸር ወቅት 4.2 ሚሊዮን ሄክታር፣ በበጋ መስኖ 3.5 ሚሊዮን ሄክታር መልማቱንም ጠቅሰዋል። በዚህም 7.7 ሚሊዮን ሄክታር መሬት በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል ብለዋል። በአሁኑ ወቅት ኢትዮጵያ በአፍሪካ ከፍተኛ ስንዴ አምራች ሀገር መሆኗንም በአጽንኦት ተናግረዋል። ስንዴ ከውጭ ማስገባት የለባትም የሚል አቋም ለነበራቸው ሁላ ከፍተኛ እመርታ መሆኑን ገልጸው ይህም የማይካድ ሀቅ ነው ብለዋል። በኢትዮጵያ የሌማት ትሩፋትን ጨምሮ በሌሎች ዘርፎች የሚደረጉ እንቅስቃሴዎች አስደናቂ እመርታ ማስመዝገባቸውን ጠቅሰዋል። የመንግስት አገልግሎት አሰጣጥን ለማቀላጠፍ የሚረዳ መሶብ የሚባል አንድ የመስኮት አገልግሎት ስርዓት በቅርቡ ወደ ስራ ሊገባ መሆኑንም ጠቅሰዋል። ኢትዮጵያ ባለፉት 8 ወራት ከሸቀጦች ዋጋ ንግድ 4.5 ቢሊዮን ዶላር ገቢ ማግኘቷን ጠቅላይ ሚኒስትሩ በማብራሪያቸው ላይ ጠቅሰዋል። በሚቀጥሉት 6 ወራት የታላቁ የኢትዮጵያ ህዳሴ ግድብ ሪባን እንቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው የተለያዩ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በምላሻቸውም የህዳሴ ግድብ በሁሉም ኢትዮጵያውያን ትብብር ያለምንም ብድር የተከናወነ የሚገኝ ፕሮጀክት መሆኑን አንስተዋል። እየተገባደደ የሚገኘው ታላቁ የህዳሴ ግድብ ኢትዮጵያ መቻልን ያሳየችበት፣ ስህተታችንንም ያረምንበት ጭምር ነው ሲሉ ተናግረዋል። ግድቡ ለታችኛው ተፋሰስ ሀገራት ጭምር ፋይዳው የጎላ ነው ያሉ ሲሆን በመሙላቱ ምክንያት አስዋን ግድብ ላይ የጎደለ ውሃ የለም በማለት ተናግረዋል። በመሆኑም ግድቡ የአፍሪካ ኩራት ነው ብለው በሚቀጥሉት 6 ወራት የግድቡን ሪባን እንቆርጣለን ሲሉም አረጋግጠዋል። ጠቅላይ ሚኒስትሩ እንደ ህዳሴው ግድብ ሁላ የኢትዮጵያ ቀጣዩ ትልቅ ስራ የአፈር ማዳበሪያ ፋብሪካ መገንባት መሆኑን ገልጸዋል። ማዳበሪያ በሀገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል ብለዋል። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ አያይዘው ገልጸዋል። የኤርትራ ህዝብ ወንድም ህዝብ መሆኑን በመግለጽ ኢትዮጵያ ለቀይ ባህር ስትል ጦርነት ልትከፍት ነው የሚል ወሬ ውሃ አይቋጠርም ነው ያሉት። የኤርትራ ህዝብ እንደ ኢትዮጵያ ህዝብ ልማት የሚፈልግ ህዝብ መሆኑን ገልጸው ተባብረን መስራትና ማልማት እንጂ አንዱ አንዱን የመውጋት እቅድ የለንም ብለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነ በሰጥቶ መቀበል መርህ ሊሆን ይገባል የሚል መሆኑንም ገልጸዋል። የምንዘጋጀው ውጊያን ለማስቀረት ስለሆነ በእኛ ፍላጎት ከማንም ጋር የመዋገት ፍላጎት የለንም። የቀይ ባህር ጉዳይ ግን የኢትዮጵያ የህልውና ጉዳይ ነውም ብለዋል። ከየትኛውም ወገን ምንም አይነት ትንኮሳ መኖር የለበትም። ትንኮሳ ካለ ምላሹ የከፋ ይሆናል ነው ያሉት ጠቅላይ ሚኒስትሩ። ከሶማሊያ ጋር ይዋጋሉ ሲባል በዲፕሎማሲያዊ መንገድ ልዩነታችንን ፈተናል ያሉት በቀጠናውም ሰላምና ልማት እንዲመጣ ቀድመን የምንሰለፍ እኛ መሆናችን ሊታወቅ ይገባል ብለዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል በኢትዮጵያ የመጀመሪያ የሆነውን የታካሚዎች ሜዲካል ቦርድ ዲጂታል ሰርተፍኬት አገልግሎት ዛሬ በይፋ አስጀምሯል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንዳሉት አገልግሎቱ በወረቀት ሲሰጥ የነበረውን የታካሚዎች ሜዲካል ቦርድ አሰራር የሚያስቀር ነው።
በተለይ ወደ ውጭ ሀገር ሄደው ሕክምና ለሚፈልጉ ታካሚዎች እንግልትን የሚቀንስና የአገልግሎት ፈላጊዎችን እርካታ የሚጨምር መሆኑን ገልጸዋል። ይህም ሆስፒታሉ የአገልግሎት አሰጣጡን ይበልጥ የሚያሻሽል እንዲሁም የተሳሳቱ መረጃዎችን ለመከላከልና ለመቆጣጠር አጋዥ እንደሆነም አመላክተዋል። ሚኒስትር ዴኤታውም አክለው የጤና ሚኒስቴር ወደ ውጭ ሀገር ሄዶ ሕክምና ለሚፈልጉ ታካሚዎች ወጥ በሆነ አሰራር ማስተናገድ የሚችል መመሪያ እያዘጋጀ መሆኑን ጠቁመዋል። ሆስፒታሉ ሁሉንም አገልግሎቶች ዲጂታላይዝ ለማድረግ የተጀመሩ ስራዎች ተጠናክረው እንዲቀጥሉ አሳስበው ለዚህም ሚኒስቴር መስሪያ ቤቱ ለሆስፒታሉ የሚደረገው ድጋፍ አጠናክሮ እንደሚቀጥል ተናግረዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ፕሮፌሰር አንዱዓለም ደነቀ ሆስፒታሉ የታካሚዎችን የሜዲካል ቦርድ ዲጂታል ሰርተፊኬት አገልግሎት በወረቀት ሲሰጥ የነበረውን የታካሚዎች የሜዲካል ቦርድ አሰራር የሚያስቀር ነው። አገልግሎቱ የተጀመረው የሜዲካል ሪከርድ ስርዓትን የበለጠ ለማጠናከር እንደሚያግዝ አመልክተዋል። የዲጂታል ሰርተፊኬቱ ስራ ሌሎች ሆስፒታሎችና ጤና ተቋማት አገልግሎት እንዲጀምሩ በር ከፋች ነው ሲሉም አክለዋል። የፈጠራ ሀሳቦች በስፋት ወደ ተግባር መለወጥ እንዲችሉ የሚደረገው ማበረታቻ መጠናከር አለበት ሲሉ የፈጠራ ባለቤት ተማሪዎች ተናገሩ። የፈጠራ ሀሳቦቻቸውን በስፋት ወደ ተግባር በመለወጥ ለሀገር ጥቅም መዋል እንዲችሉ የሚደረግላቸው የማበረታቻ ድጋፍ እንዲጠናከር በባህር ዳር ዩኒቨርሲቲ የፈጠራ ባለቤት ተማሪዎች ጠየቁ። በባህር ዳር ከተማ በተካሄደ የወጣቶች የስራ ፈጠራ ውድድር ተሳታፊዎች መካከል በባህር ዳር ዩኒቨርሲቲ የ5ኛ ዓመት የማቴሪያል ሳይንስ ምህንድስና ተማሪ ዮሐንስ ሲታይ አንዱ ነው። ተማሪው ለኢዜአ በሰጠው አስተያየት የቀለም ማጣበቂያ ምርቶች ከጓደኞቹ ጋር በመሆን መፍጠር እንደቻሉ ተናግሯል። ውጤታማነቱ በቀለም ፋብሪካዎችና በዘርፉ ባለሙያዎች የተረጋገጠውን የፈጠራ ውጤት ሰሞኑን በተካሄደው ውድድር በማቅረብ 3ኛ በመውጣት ለሽልማት መብቃታቸውን ገልጿል። ይህም የፈጠራ ውጤት እገዛ ተደርጎልን በስፋት ወደ ማምረትና ማከፋፈል ቢሸጋገር ምርቱን ከውጭ ለማስገባት የሚወጣውን የውጭ ምንዛሪ በማስቀረት የሀገርን ኢኮኖሚ እድገት ለማፋጠን እንደሚያግዝ ጠቁመዋል። በዚህም ለሀገር ውስጥ ፍጆታ የሚለውን በቂ ምርት ለማምረት ፍላጎት ያላቸው በመሆኑ የሚመለከታቸው አካላት የመስሪያ ቦታና ብድር እንዲያመቻቹላቸው ጠይቀዋል። በዩኒቨርሲቲው የ5ኛ ዓመት የኬሚካል ምህንድስና ተማሪና የፈጠራ ባለቤት እጹብ ድንቅ ቦሩ አንድ የፈጠራ ስራ ችግር ፈቺነቱ የሚረጋገጠው በናሙና ደረጃ አዋጭ ሆኖ ስለተገኘ ብቻ ሳይሆን በስፋት ለተጠቃሚዎች ተደራሽ መሆን ሲችል መሆኑን በመገንዘብ ድጋፍ እንዲደረግላቸው ጠይቃለች። የፈጠራ ስራ የራስን አቅም የመጠቀም ልምድን በማዳበር ለቀጣይ የምርምር ስራዎች ምቹ ሁኔታ መፍጠሩን የፈጠራ ባለቤት ተማሪዎች ጠቁመዋል። በባህር ዳር ከተማ በተካሄደው የወጣቶች የስራ ፈጠራ ውድድር ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በወቅቱ እንደገለጹት በመላው ኢትዮጵያ ፈጠራን በመደገፍና በማስተዋወቅ የሀገር በቀል ኢኮኖሚ እንዲበረታታ የተሰራ መሆኑን መግለጻቸው ይታወሳል። ዜናው አበቃ። ሰላም ቆዩ።